ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ሆይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም እንደሚሆን ተስፋ እያደረጉኝ ቪዲዮን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ የኔ ተናፋቂዎች የእኛ ተናፋቂዎች ሄሉና ናቲ ዛሬ ከች ብሏል። ያው እነሱ ሲጠፉ እኔም ጥፍት ነው የምለዋ ጥፍት እያልኩባችሁ ተቸግሬያለሁ። በቃ አስጠላኝ ዩቲዩቡ። እናንተ ሪካርድ የምፖስተው በቃ ዝም ብዬ የሆነ ፈልጋለሁ ታየ አልታየ በቃ መፖሰት ብቻ ሆነ። የሆነ በቃ በአንድ ቤት ያውጥቼ የምሰራለት ዩቲዩበር አጣውኝ። የምር ዩቲዩብ በሙሉ ስገባ ጭምልቅልቅልቅልቅ ያለ በቃ ጌታ ሆይ ድረስ ሲጀመር የሚፈተፈት ዩቲዩበር አለ እንዲ? አሁን ጠቅላላ እኮ የሚያስተምሩን ዝሙት ነው ወገን ወይ? በመድኃኔዓለም ኧረ ልቦና ይስጣችሁ፣ የእውነት ልቦና ይስጣችሁ። በጣም ብዙ ታለንት ያላችሁ ልጆች ድራማ መስራት ስችሉ፣ ብዙ ነገር ቻናላችሁ መጠቀም ስችሉ፣ ኢትዮጵያ ቁጭ ብላችሁ ማያስፈልግ ስራ እየሰራችሁ ትውልድ የምትገሉ ዩቲዩበሮች ግን በጣም ነው የምታሳዝኑት። እውነት ለመናገር እኔ አላይም፣ እግዚአብሔር ይመስገን። ታምኔል እንትናቸው ብቻ ነው የማየው። ምክንያቱም ያው ሰብስክራይብ ብዙዎቹን አላነሳውም። እኔ የገነት ንጋቱን ብቻ አነሳው ለመጀመሪያ ጊዜ ማለት ነው። የሌሎቹን አንድ ቀን ምናልባት ወደ ልቦናቸው ሲመለሱ አያቸዋለሁ በሚል አላነሳሁም። ቪዲዮቸውን ግን አሁን ላይ አላይም። እስክሮል እያረኩ ነው ማልፈው እና እነ ሄሉሻን ነው የምጠብቀው እውነቱን ስነግራችሁ። እነ ሄሉሻ እነ ግምጄ እነ ቦቼ፣ ምክንያቱም እነሱ የራሳቸው ታለንት ያላቸው ናቸው። ሌሎቹን አይተው እንዳይጨማለቁብን ጸሎት አደርጋለሁ። የሆነ በቃ ጭምልቅልቅ ያለ ስራ እንዲይዘው እንዳይመጡ ማለት ነው። እና እንግዲህ ሄሉና ናቲ ዛሬ መጥተዋል። ቪዲዮውን አይታችኋል ብዙዎቻችሁ። ታምኔል አይታችሁ እየደነገጣችሁ ነው። አንዳንዶችም ደግሞ የስድብ አባዜ ያለባቸው ቪዲዮን ሳያዩ ታምኔል ብቻ አይተው ብዙ ኮሜንት የሚሰጡም አሉ። እንግዲህ ከእነሱ ይሰውረን ብቻ ላይ ካርጉ ውዶችዬ። እና ማለት ነው እንግዲህ ዛሬ ሄሉ የሰራችው ቪዲዮ በነገራችን ላይ የሁላችንም ጥያቄ የእሷም ትክክለኛ ጥያቄዋ ነው። ናቲ የሚለውን ነገር ለመስማት በቪዲዮ ብቻ ሳይሆን ትክክለኛውን ስሜቱን አንብባለች ብዬ አስባለሁኝ። ዛሬ እሱ ለእሷ ምን አይነት ስሜት እንዳለው እኛም እሷም አይተናል ብዬ አስባለሁኝ። እንግዲህ እስከ ማልቀስ ደረጃ ደርሷል ናቲ ማለት ነው። ምክንያቱም ከዚህ በኋላ አብረን መሆን አንችልም ስትለው ማለት ነው። አሁን እነሱ ጋር እየቀረው ነገር ግልጽ ለግልጽ ተወያይቶ ተፈራርተዋል በቃ። ስለዚህ እኛ ጀምረናል፣ እንጨርሰዋለን። እኛ እናያይዛለን ውዶቼ። ምን ሆናችሁ እንዲ ያለን ልናጧጥፎ እኛ ዝግጅታችን ጨርሰናል። እና እንግዲህ ናቲ የዛሬው ቪዲዮ ላንተ በቃ ትልቁ ምዕራፋችሁን የምታጠነክርበት፣ ነገሮችን የምታስተካክልበት፣ ወደ አንድ ሀሳብ የምትመጡበት ቪዲዮ ነው ብዬ አስባለሁኝ። ምክንያቱም ሄሉ የምትለውን ልስማ ያለችው በቪዲዮ ብቻ ሳይሆን የውስጧን ጥያቄ እንደሆነ ስለምረዳ ነው። ሴት ልጅ ነኝ። ሴት ልጅ ምን እንደምታስብና ምን እንደምትረዳ ስለማቅ ማለት ነው። እና እኔ እናንተ ያለን ነገር ምን አለ ተስፋ ብልሃለች። ስለዚህ ተስፋ አብረሃት እንደዚህ በመቀራረብ ሳይሆን ግልጽ ተነጋግራችሁ ተወያይታችሁ የምትደርሱበት ጫፍ ያለው ነገር ሊኖራችሁ ይገባል። በዚህ የሚቀጥል ነገር የለም። እንጀራ ነው፣ ስራ ነው፣ ብዙ ዋጋ የከፈልክበት ነው። አትሂድ አልልህም እኔ ስትሄድ ማለት ነው ወንድሜ። ስትሄድ ግን ሴት ልጅ ናት። የእሷም ህይወት ብዙ ነገሮችን እየቸኮለች እዚህ ደረጃ የሚደረሰችው ያው እንዳያችሁት እሷም እንደተናገረችው ብዙ ወላጆቻችን የእኛን ዓለም ማየት የሚፈልጉ በቃ ሳንፈልግ እነሱን ስንል እንኳን የምንገባበት ብዙ ህይወት አለ። ገባችሁ? ሳንፈልግ ቤተሰቦቻችን የሆነ ወንድ እኔ አሁን ለምሳሌ እናቴ አይታ ከወደደችው ማንም ይሁን ወደፊት የማገባው ማለት ነው ከእናቴ እይታ ውልፍት ማለት አልፈልግም። በነገራችን ላይ ናቲ ደግሞ በሄሉ ቤተሰቦች በጣም ተወዳጅ፣ ጸባይ ሰናይ፣ ጥሩ ትህትና ያለው መልካም ልጅ ነው። ብዙ ነገሮችን እንግዲህ ከመጀመሪያው ጀምሮ የምትከታተሉ ልጆች ታያላችሁ። እና ኢቨን እነሱ እንኳን ተለያይተው ናሂና ማን ነበር ትንሹ ወንድሟ፣ እነሱ እንኳን ቤት እንኳን ሲሄድ እንዴት በፈገግታ እንዴት በጸባይ እንደሚቀበሉት ካያችሁ ማለት ነው። ቲክቶክ ላይ ላይቭ ምናምን ሲሄድ
ሲጀመር ናቲ እውነቱን ስነግራችሁ ያለማጋነን ይሄ እንደ ፌመስ እንደ ታዋቂ ማይኮፈስ የምር ዝቅ ብሎ ትናንሾችን የሚያበረታታ እንዴ እናጋለን እኮ ስንት ፌመስ እኮ ኢቭን ፎሎ ያላረጉናሉ ለነሱ እየተጋደሉላቸው ፎሎ ማያረጓቸው አሉ። ቲክቶክ ላይ ብዙ ዋጋ እየከፈሉላቸው ፎሎ ማያረጓቸው አሉ። በእርግጥ ሰው ለሰው የሚደግፈው እኔ አሁን ማንም መለሰልኝ አልመለሰልኝ ችግር የለብኝም። ግን ትትናውን በቃ ጥሩ ነገሩን ታዩበታላችሁ። አንድ ሰው እናንተ እሱን ስትደግፉት እሱ እናንተን ላይክ በማድረግ ፎሎ በማድረግ ሰፖርት ሲያረጋችሁ ወይ ደግሞ ዩቲዩብ ላይ ሰብስክራይብ ሲያረጋችሁ የሆነ የሰራችሁት ቪዲዮ ገንቢ ነው ብሎ ሲጽፍላችሁ የደገፋችሁ ሰው ደስ የሚል ነገር አለው አይደለ? ከፌመሶች በጣም የማደንቀው ልጅ ነው ናቲ ማለት ከሰራበት በጣም ፌመስ ነው። ስለማይሰራ ነው እሱ አካውንት ወደኋላ የቀረው። አይሰራም። ያው ረጅም ጊዜም ብዙ ቻሌንጆችን ስላለፈ 2 ዓመት ላይ ለመስራትም ምቹ ጊዜ አልነበረውም እና እንጂ ከሰራ የሚወደድ ልጅ ጸባይ ሰናይ ትህትና ያለው ልጅ ነው ናቲ ማለት ነው። እና ማንም እሱን ላይ ወድ የሚችል ሰው የለም። በቅናት የተነሳሳ ሰው አሁን ላይ ያው የሄሉ ከሱ ጋር መሆን ያናድደው ሰው ካልሆነ በስተቀር ናቲን የሚጠላ ሰው የለም። ከድሮ ጀምሮ የሌላ ደጋፊዎች እንኳን ሳይቀር የሁለቱን አንድ መሆን አይተው በአሁኑ ሰዓት በደንብ ነው የሚያቸው ሰው ወዷቸው። ምክንያቱም መጀመሪያ የሚታወቁት ሄሉና ናቲ ስለነበሩ ዩቲዩብ ሀ ተብሎ ሲመሰረት የሚታወቁት እነ ሄሉ እነ ናሂ እነ ናቲ ናቸው። ዛሬ ነው የሁሉ ዩቲዩበር የመጣው። ስለዚህ አሁን ወንድምየውን የምመክርህ ነገር በቃ ቀልጠፍ በል። አንተነህ ወንድ ልጅ ገፍተ መምጣት ያለብህ አንተነህ። ሰርፕራይዝ የምንጠብቀው ቀለበት ነው በቃ። ምንም ፍቅራችን አደስን አያስፈልገውም። በዚህ ወጣ በዚህ ወረደ አያስፈልገውም። በውስጥ ጨርስርስርስ አርጋችሁ በማታውቀው መልክ ሰርፕራይዝ ቀለበት እንጠብቃለን። ከሄድክ ሲሆን አብራችሁ ከሄዳችሁ፣ ካልሆነ ደግሞ ብትቀር ደስተኛ ነኝ። ብትቀር ካልሆነ ደግሞ ዋጋ ከፍዬበታል የተወሰነ ጊዜ እንኳን መስራት አለብኝ ብለህ ካመንክ ደግሞ ቀለበት አድርገህላት በስነ ስርዓት ነው መሄድ ያለብህ። ይሄ የእህትነት ምክሬ ነው። አውቃለሁ ሁላችሁም ቪዲዮን እንደምታዩት ስለማቅ ነው ይሄን የምመክረው። ከዚህ በኋላ ወደዚህ የሚያስብላችሁ ታይም ላይ አይደለም ያላችሁት። ዛሬ የሰራችሁ ሄሉ ቪዲዮ ትክክለኛ ጥያቄና ሪል ላይፍ ነው በቃ። ምንም ቪዲዮ ምናምን ራሱ አያስፈልገውም ሲጀመር ይሄ ማለት ነው። ቪዲዮ የእኛም ጥያቄ ስለሆነ ነው ሄሉ ጠቅልላ የመለሰችው ለሱ የጠየቀችው። እኛም እየጠየቅን ነው ታውቃላችሁ፣ በኮሜንትም ጭምር ማለት ነው። ስለዚህ ይሄ ደግሞ ቪዲዮ ብቻ ሳይሆን ሊሆን የሚገባው እውነተኛው ነገር ላይ አንተ ለእሷ ያለህን ቦታ በዚህ በሪያክሽን ብቻ ሳይሆን በተግባር ማሳየት አለ። በቃ አሁን ስሜትህን አንብበዋለች፣ እኛም አንብበነዋል። ሁለታችሁ መለየት እንደማትችሉ ከበፊቱም ጀምሮ እኔ እናገርም ነበር፣ የሚታየኝም ነገር ነበረ። እና በነገራችን ላይ ማለት ነው የነ ሄሉ አለመለያየትና እኔ ዩቲዩብ ከፍት የተሰረቀብኝ 2 ስልክ እስካሁን የሚመለስ ይመስለኛል። ጉድ እኮ ነው። ሌባው ተጸጽቶ ይመልስልኝ ይሆን እንዲህ ወገን? ደሀበል ሙቄ በቤ ጠጣለክ። ከ5 ዓመት በፊት የነበረ ነገር ጥቁር ቦርሳ ውስጥ ነው ሌባዋ። አሁን ይቺ የምሰራባት ስልኬና ሌላ 2 ስልክ አድርጌላችሁ እንደ ሀብታም ጅንን እያልኩላችሁ ዩቲዩብ ከፍቼ ረን ለዩቲዩብ ያልከፈልኩት ዋጋ የለም። ምን ዋጋ አለው? ዩቲዩብ ለሚያሽቃብጥ ዩቲዩብ እና ማትሪክ ማለት ነው ለሚያሽቃብጥለት ስለማይሆን ነው እንጂ ዋጋ ከፍዬበት ነበር። እና ምን ላችሁ ፈልጌ ነው እሱም የሚመለስ ይመስለኛል። ሌባው እንግዲህ ከ5 ዓመት በኋላ ተጸጽቶ ሊመልስልኝ ከሆነ ወይ ደግሞ ያሉትን 2 ስልኮች በደህና አይፎን ቀይሮ ሊያመጣልኝ ሊሆን ይችላል። ተጸጽቶ ምን ይታወቃል። እና የኔሉን ፍቅር እንደዛ ነበር የሚሰማኝ። እግዚአብሔር ይመስገን ታሪክ ተለውጦ እዚህ ደርሰዋል። ስለዚህ በቅርቡ ናቲ ከመመለሱ በፊት ቀለበት እንጠብቃለን ውዶቼ። ያልኳችሁ ነገር እስካሁን አልቀረም አይደለ? ታምኖኛላችሁ? እመኑኝ እኔ ቤተሰቦች። እና እንግዲህ የበዓል የአዲስ ምዕራፍ በአንድ አይነት ልብሱንልን ብዬ መጡልን። ከዛ ደግሞ ምንድን በቃ ብዬ የቀረ ነገር የለም። እኔ ምላሴ ጥቁር ነው ብያችኋለሁ። ደግሞ የማይመቸኝ የምረግመው ሰው ካለም ደግሞ እርግማኝ ይደርሳል። ፍሩኝ። እኔ ያልራገም ኔዶች ለጨዋታ ያክል ነው። ግን የተናገርኩት ነገር ጠብ አይልም። ምን ጊዜ ቤት ውስጥ ራሱ መጥፎ ነገር ከሆነ አትናገሪ ነው የሚባለው። ራስሽ ጥቁር ነው አንቺ አያሳልፍም አትናገሪ ነው የሚባለው ማለት ነው። እና ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በአዲስ ነገር እነ ሄሉ እስኪመለሱልን በጣም በጉጉት ጠብቃችኋለሁ። ትናፍቁኛላችሁ። ባይ ባይ።